ሁል ጊዜ ተአምር ነው የምንሰማው። ይሄኛው ግን ልዩ ነው። ሆነ ስሙት። እንዴት አድርጎ መቁጠሪያን እንደጠሉት አላውቅም። እስኪ የትኛውንም ገድለ ቅዱሳን ተመልከቱ፣ የቅዱሳንንም ስዕል ተመልከቱ። ብዙ ቅዱሳኖች በአንድ እጃቸው መስቀል፣ በአንድ እጃቸው መቁጠሪያ ወይም በአንድ እጃቸው ወንጌል ወይም ደግሞ በአንድ እጃቸው መቁጠሪያ ይዘው ታያላችሁ። እንደሚሉትን አትስሙ። መቁጠሪያ አያስፈልግም። አትቀጥቅጡ። እሺ አትቀጥቅጡ፣ ተውት። ግን እንዶ ቢያንስ በመቁጠሪያ የክርስቶስን ሕማም ስቃይ እያሰባችሁ ራሳችሁን ብትገርፉ የክርስቶስን የሕማሙን በረከት ታገኛላችሁ። አታገኙ? ታገኛላችሁ። አቡነ መባጽዮን፣ አቡነ ተክለ ሐዋርያት የሚባሉ እነዚህ ሁለቱ ቅዱሳን አባቶቻችን ስለ ክርስቶስ ሕማምና ስቃይ ብለው ራሳቸውን በመቁጠሪያ አይደለም አንጥረኛ ቤት ሄደው የብረት ሰንሰለት አሰርተው ራሳቸውን ይገርፉ ነበር ይላል ገድሉ። ቅዱሳን አባቶቻችን በብረት ሰንሰለት ራሳቸውን ይገርፋሉ። ያሁኖቹ የኛ ደግሞ መቁጠሪያ አያስፈልግም አትቀጥቅጡ ይላሉ። ሰላም ክርስቶስ ይብዛላችሁ ኦርቶዶክሳውያን። እንግዲህ ብዙ ነገር ሰምተናል ከዚህ ቪዲዮ ላይ። የመጀመሪያው ነገር እኛ መቁጠሪያን እየተቃወምን ያለ ነው። ለምንድን ነው? አውቀውታል ወይ? ለምንድን ነው የምንቃወመው? አትጠቀሙ የሚል ቃል ከአንደበታችን ወጥቷል። አንድ እሱ ነው። ሁለተኛ ብዙ ቅዱሳኖች የሚል ተናግረዋል። እኒህ ሰው በእርግጥ በትምህርት ያለፉ አይመስለኝም። ኤኒዌይ ቅዱሳን የሚለው ራሱ እኮ ብዙ ነው። በቃ ብዙ ቅዱሳን ማለት ለአንድ የሚነገር ቅዱስ ነው። ለአንድ ቅዱሳን ሲሆን ደግሞ ለብዙ ነው። ቅዱሳኖች ብሎ ምን የብዙ ብዙ ለማለት ነው። ትርጉም ማይሰጥ ንግግር ነው። ከዛ ሲቀጥል ደግሞ የአባቶቻችን የቅዱሳንን ተጋድሎ ደግሞ አመጡ። በሰንሰለት ይገርፉ ነበር። እነሱ እኮ ካሜራ ደቅነው ምናምን አይደለም፣ ሰው እንዲያያቸው ምናምን አይደለም፣ ተደብቀው ነው ሕማመ ክርስቶስን መከራ ክርስቶስን እያሰቡ እንደዚህ ያደርጉ ነበረ። ጦር አድርገው ለተመስጦ ነው። መቁጠሪያ በመቀጥቀጥ አጋንንት ይወጣል የሚል ትምህርት ግን ከየትም አታመጡም ነው የምላችሁ። ከየትም ዝም ብላችሁ ትፍጨረጨራላችሁ፣ ያልተባለውን ትላላችሁ እንጂ በፍጹም ከየትኛውም የቤተክርስቲያን ገድል ከየትኛውም የቤተክርስቲያን አስተምሮ አታመጡም። እንደው እስከ መጨረሻው አላስደምጥኳችሁም እንጂ የቅዱስ ጳውሎስን መልእክት አንስተው ስጋዬን ምጎስምበት የሰይጣን መልእክተኛ ሰጠኝ የሚለውን አምጥተው በተዛባት ተረጓጎም ሲናገሩት ምናምን ሰምቻለሁ። ትክክል አይደለም። እኔ የምመክረው ተከታዮቻቸውን አይደለም፣ ራሳቸው እነዚህ ሰዎች ሀግዝ ብለው ቢማሩ ከመምህራን እንዲህ አጋንንት ማስለፍለፍ እንደ ትልቅ ነገር ምናምን አትቁጠሩ። ይሄ የቅድስና መለኪያ ምናምን አይደለም። እና ከዚህ አንጻር ምዕመናንን ለመሸወድ ምናምን ካልሆነ በቀር ሙሉ የምታስተምሩት ትምህርት በተለይ እናንተ ሐሰተኛ አጥማቂያን ተብላችሁ በቤተክርስቲያን የተለያችሁ ሰዎች የምታስተምሩት ትምህርት ከቤተክርስቲያን ትምህርት አንጻር ሲታይ ሙሉ በሙሉ ክህደት ያለበት፣ ቅሰጣ ያለበት፣ ማስመሰል ያለበት፣ ዘለፋ ያለበት ሁሉ ነው። ይኸው ነው። ኮፕሊንክ ሪፖስት በማድረግ የምትተባበሩኝ ወንድሞች እና አብርሃም አበረ እጅግ በጣም አድርጌ አመሰግናለሁ። ሰላም።